አርጁን እንግዲህ ኤቢን እንግዲህ ተሸክሞ ጫካ ለጫካ ይዟት ሄደ። ይህንን የሰሙ እንግዲህ ናታልና ደረጀ እባክህ ቶሎ በል ናታን፣ ይቺን ልጅ ወስዶ ጫካ ላይ ስለሚወዳትና ስለሚያፈቅራት በሱ ተበላሽታ እንድትቀር አልፈልግም። ምክንያቱም አሁን እንግዲህ ጓደኛው እዚህ ቤታችን እኛ ግቢ ውስጥ ገብቶ እንዳልወጣ ይታወቃል። ይህንን እንግዲህ ሚስጥር በመያዝ እንግዲህ እኛ እንዳስፈራራን የሚችለው እሱ ነው። አሁንም አብርጌድን የሚያገኝበት አንድ እድል እንዳገኘ የሚገምተው ነው። ስለዚህ ይህን ነገር ደግሞ ውሃ ነግረዋለች። በዚህ ቤት ውስጥ ሰውየው ገብቶ እንደነበርና በዱላ መትተው ብድግ ቁጭ ብሎ መጥበህ ላይ ኪችን ላይ እንደተዘገረረ ነግረዋለች። ይህ ነገር በዚህ ቤት ውስጥ የተፈጸመውን ነገር በሙሉ ስላወቀ ከዚህ በኋላ አርጁን ደግሞ አብርጌድን ወስጄ በማገት እንግዲህ ይህንን ሚስጥር እንዳላወጣባችሁ ከፈለጋችሁ እንግዲህ ልጃችሁን ልትድሩልኝ ይገባል ብዬ ማለት አለብኝ በማለት አብርጌድን ከውጭ ሆኖ እንግዲህ ሲያስጠራት አልወጣም ብትልም ሌላ ሰው እንደሚጠራት መስሏት ስትወጣ ከውጭ እንግዲህ አንጠልጥሎ ተሸክሟት ሲሄድ አቶ ደረጀን በንዴት እየተሯሯጡ ከናታል ጋር ቢሄዱበትም በፍጹም ሊደርሱበት አልቻለም። ከዛም እንግዲህ ዳጣም ስትሰማ ወይኔ አብርጌድ እኔ እህትሽ መሆንን አላወቅሽም፣ ሁሉን ነገር ሚስጥርሽን ለእኔ ብታካፍኝ እኔ እኮ የሴት ወንድ ነበርኩ፣ አንቺ እንደዚህ አትደፈሪም ነበር። ችግሩ አንቺን እየወደድኩሽ ግን አንቺ አትወጂኝም፣ ጠላት አድርገሽ ነው ያየሽ በማለት ዳጣም ትናገራለች። ወይዘሮ ማርታ ሲሰሙ ራሳቸውን ይዘው ነበር ያሉት አበቃልን። ምክንያቱም አሁን ይሄንን የቤታችንን ሚስጥር ማንም አያውቀውም ብለን ብንልም አርጁን ሚስጥሩን አውቆብናል። ስለዚህ አርጁን ደግሞ አሁን ይህንን ነገር እንዳላወጣባችሁ ከፈለጋችሁ አብርጌድን ዳሩልኝ የሚለውን ጥያቄ እንደሚያቀርብብን ደሬ ይሄ እርግጥ ነው። ምክንያቱም ይህ የተገደለ በቤታችን ግቢ ሁላችሁንም ይዟችሁ ነው የሚሞተው። አንተና ናታልም ቀብራችሁታል። አብርጌድን በዱላ መጥተዋለች። ውሃም አይኑን እየገለጠች እንዲሁም ሰውነቱን ሁሉ ደባብሰዋለች። ሁላችሁም ተያይዛችሁ ነው የምትሞቱት። ስለዚህ አሁን ይሄ አማራጭና አማራጩ አብርጌድ እሱን ተቀብላ የግዷን ማግባት ነው። ምርጫዋን ለእሷ ስትመጣ መንገር አለብን ስትል ወይዘሮ ማርታ ትናገራለች። አዎ 15 ዓመት ጽኑ እስራት ከምትታሰሪና እሱን አግብተሽ ብትኖሪ ብትባል ወዳም ሆነ ተገዳ ለቤተሰቡም ሆነ ለራሷ ስትል ማድረግ አለባት ብለው ሲመካከሩ አንቺ አታቂም አብርጌድ እኮ በፍጹም ራሷ ያለችውን ካልሆነ አታደርገውም። እንዴት ልታደርግ ትችላለች ብለሽ ታስቢያለሽ አለ። እንግዲህ ዳጣ ወይኔ እኔ ከነ ክፋትሽና ከነ መጥፎ አስተሳሰብሽ እኮ ኤቢዬ ወድጄሽ ነበረ። ዛሬ ግን የሰራሽው ስህተት ግን ከባድ ነው። ይህንን በፍጹም እንዲሆን አልፈቅድም ነበረ። ስለዚህ አሁን አንድ ዘዴ ላንቺ ስል መምረጥ አለብኝ ብዬ እየሮጠች እየተሯሯጡ ሁላቸውም እየተሯሯጡ ቢሄዱም አርጁን ግን ምንም በፍጥነት ይዟቸው ተሰወረ። እባክህ አውርደኝ፣ አንተን እንዳፈቅርህ አድርጋለሁ፣ ይቅር በለኝ አርጁን አውርደኝ፣ ከቤተሰቦቼ ነጥለኸኝ አትውሰደኝ። ብዙ ጊዜ እኮ እኔ እድል ሰጥቼሻለሁ፣ እንደ ሰው ሳይሆን እንደ ውሻ እኮ ነው ስታሯሩጭኝ የነበርሽኝ። አንተ ጥቁልቁል እያልሽን ራሱ ፈጣሪ በሰጠኝ ጥቁረት እንኳ ስንት ቀን ትናገሪብኛለሽ። አንተ የማትረባ ነህ እያልሽ ፊቴ ላይ ስንት ቀን ተፍተሽብኛል። ይህ ሁሉ እንዴት ይሰጥ? ግን አሁን ከዚህ በኋላ ለአንቺ እድል የሚሰጥሽ ቦታ የለም። አንቺ ግን በዚህ ላይ አሁን እኔን ከሚባለው በኋላ ብዙ ነገር አድርገሽኛል። ስሜቴን ጎርተሸዋል። ጭራሽ መስተፋቅር መድኃኒት አሰራ ያልሽኝ እኔ እየወደድኩሽ እኔ አሰርቼ አንቺ ናታልና ግብተሽ ልትኖሪ ነው ማለት ነው በማለት ይነግራታል። ሰላም ወደ ቻናሌ ተከታታይ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ ዳጣን ወስዶ አዝሎ እየሮጠ ጫካ ለጫካ አርጁን ያንጠልጥሏት እየሮጠ ሂዷል። አቶ ደረጀም ወይኔ ልጄ አንዱ ጫካ አስገብቶ የሆነ ነገር ሊያደርግብኝ ነው፣ ክብሯን ሊደፍርብኝ ነው፣ እኔ እንደምንም ብዬ መድረስ አለብኝ፣ ምንም ቢሆን በማድረግ መሆን አለበት ስትል ማርታም ወይኔ ጉዴ ብላ ቁጭ ባለችበት ራሷን መቆጣጠር አቅቷል። ልጄ ምን አደረገብኝ?
ልጄን ምን ወሰደብኝ? አይደለም በጫካ በውጭ ሀገር አልሰዳትም ብዬ የተሳሳሁላትን ልጅ ምን አጋጠመብኝ እያለ ውሃም አብራ ደሽ ደሽ እያለች ስትሮጥ ዘወር ብለው ዝም በይ አንቺ ተመለሺ፣ የቤቱን ገበና አውጥተሽ ለዚህ አበቃሽን ውሃ አንቺ ነሽ ተመለሽ አላት። ከዛም እንግዲህ ናታልና ደረጀ እየተሯሯጡ ቢሄዱም አስቦበት አቅደው ስለነበር ተሰወራቸው። ምንም አልደረሱለትም። አንጠልጥሏት ሩጧል ማለት ነው። እና እንግዲህ አሁን ወይዘሮ ማርታና ደረጀ ቤት ከባድ ችግር ውስጥ እየተፈጸመ ነው። በበፊቱ ችግር ሳይበቃ ከችግር ላይ ችግር እየተጨማመረባቸው እየሄደ ነው። እንግዲህ አብርጌድ ፖሊስ መጡ አልመጡ እያለ ሰውየው የሞተውን መንፈሱ መጥቶ ሲያስጨንቃትና መንፈሱትን እየሰማች ነፍሷ ሊወጣ የነበረች የአብርጌድ እንግዲህ እንዲሁም መንፈሱ ሲታያት አረ አምቡላንስም ስትሰማ የፖሊስ ጥሪ መጣ እያለች ቤተሰቦቹን እየረበሸች የነበረችው አብርጌድ ዛሬ እጅግ በሚያሳዝንና በሚገርም ሁኔታ በአርጁን እጅ ገብታለች። አርጁንም እንግዲህ እዚህ በኋላ ጫካ ውስጥ ማንም ሊደርስልሽ አሉት። እኔ ሌላ አርጁን ነኝ ብዬ ደጋግሜ ነግሬሻለሁ፣ ተቀይሬያለሁ ብዬሻለሁ። አንቺ ግን ሊገባሽ አልቻለም። ስለዚህ አንቺ ውሃ እህትሽ ነግራኛለች፣ የጓደኛዬን ቤት ውስጥ አስገብተሽ በዱላ ቀጥቅጠሽ አንቺ እንደገደልሽው አውቄያለሁ። ስለዚህ እኔ በራሴ እጅ ያንቺ ላይ ማድረስ አለብኝ። ምክንያቱም ገሎ ሰላምን ሊሰጠኝና አብርጌድ ሊያመጣልኝ የነበረው ለእኔ ሲል አይደለም፣ እሱ ለእኔ ብሎ ስለሆነልኝ ፈሪውና ቦቅቧቃው አርጂን እንግዲህ አብሮ ከጓደኛዬ ጋር ተቀብሯል። እኔንም አፍቀረኝና ወደኝ የምታገባኝ ጊዜው አሁን መሆን አለበት። ግን አሁን ለጊዜው ብሰጥም ልቧና ፍቅሯ ያለው ከናታን እንጂ ከኔ ጋር መቀጠል አትችልም። እሷ ለጥቅሟ ብቻ በተደጋጋሚ በር ላይ እየመጣ ሁሉም እየሰደበኝና እየተጫወተብኝ እየተማጸንኩኝ ክፉና ደጉን እየሰማሁ ነበር በሯ ላይ ተገትሬ የነበረው። አሁን ግን ትዕግስቴ አልቆብኛል በማለት ይናገር። አቶ ደረጃ የምትፈልገን ስልኩን ደውለው እባክህ የምትፈልገውን ገንዘብ እሰጥሃለሁ፣ እሷ ሴት ልጅ ናት፣ እሷ ጋር አንድ ነገር እንድታደርግ አልፈልግም እያለ ቢማጸንም አርጁን ሁሉንም ነገር በንግግር እንጂ ተነጋግረን ሁሉን ነገር እንፈተዋለን፣ እባክህ አብርጌድ መልስልኝ በማለት ስህተት እንዳትሰራ እንዳትሳሳት ሲሉት ናታንም ዳጣንም ሁላቸውም ቢናገረው እኔ ከኤቢ ጋር አስታርቃቸዋለሁ። አብርጌድ አንተን ልትሆናለች፣ ናታንን አታፈቅረውም፣ ለአንተ እንድታደርግ እናደርጋለን በማለት ብትልም አሁን እንዴ አንቺ ዝም በይ ዳጣ፣ አሁን ዳጣ የምትናገረው ነገር ሰምተሃል? በጣም ጎበዝ ናትና አርጁን እንግዲህ ከዛ ቦታ ላይ እሷን ተሸክሞና አዝሎ አንጠልጥሎ እየመራ ሲሄድ መሮጡ በጣም ትልቅ ነገር አነጋጋሪ ሆኗል። አብርጌድም እንግዲህ ደም እንባ እያለቀሰች የነከሰችው እጁንም እባክህ ልቀቀኝ ብትለው በፍጹም የፈለገ ብደረግ አንቅም፣ አሁን በኋላ እኔ እናንተ ፍቅረኛ ሆናለሁ፣ እባክህ አልፎብሻል፣ ጊዜውን አሳልፈሻል፣ ብዙ ጊዜ ታግሸሻለሁ፣ መክሬሻለሁ፣ አንድ ነገር አልፈቀድሽልኝም፣ እኔን እንደውም ጭራሽ ትጠይ ነበረ እየመጣሽ ለማየት፣ አትንካኝ ያልሽኝን እጄ እንኳ ሲነካሽ እንዴት እንዳደረግሽ ረሳሽው አላት። አብርጌድ እንግዲህ በተናገረችው ምስል ትልቅ ቤት እንግዲህ ከቤቷ አደጋ ከተረዳ በኋላ ወይዘሮ ማርታ ደረጀ ሰሞኑን የሚያሳስብና የሚያጨናንቅ ነገር ምንድን ነው? እስኪ አውራኝና ነገሮቹን እንፍታቸው በማለት ትጠይቀዋለች። እሱም ማርቲ ምንም የተፈጠረ ነገር ብዬ እኮ ደጋግሜ ነገርኩሽ፣ ምን እያልሽ ነው በማለት ሲመልስላት አይ ይህንን በፍጹም ከዚህ በላይ አምኜ መቀበል አልችልም። አትስቅም፣ አትጫወትም፣ ሁሉን ነገር ትተኸዋል እንዴ? ሰው እኮ ነው የቀበርነው በግቢያችን፣ እንዴት የሚያስቅ ነገር ይኖራል ብለሽ ታስቢያለሽ? አይ ይህ ነገር እኮ አሁን ነው የመጣው፣ አንተ ግን ከዛ በፊት ፊትህ ላይ ክፉ ነገር ነው የመጣው። ስለዚህ ሰላም እንኳ ጥሩ ተፈታለች፣ ጠንከር ካለች ትመለሳለች ብለህ እንኳ ስለ ሰላም እዚህ ቤት እንደማትመጣ ነው ደጋግመህ የምትነግረኝ። ስለዚህ ምን እናመቻችላት እንኳ ስልህ
አይሆንም ብያለሁ አይሆንም በማለት ሰላም ተመልሳ እዚህ ቤት እንድትመጣ የምትፈልጊያት ለምንድን ነው? ከፈለገች ተከራይታ እዛው ልጇን ይዟ የራሷን ህይወት ትኑር። እኛም ሰራተኛ ይዘናል፣ ከፈለግሽ ደግሞ እናግዛታለን። 2 ሰራተኛ በአንድ ቤትም አስፈላጊ አይደለም። ልጆቹም ራሱ አሁን ረዳት አይፈልጉም። ሁላቸውም ስራቸውን እየሰሩ መኖር ትችላላችሁ። እባክሽ ሰላም ስጭኝ ማርቲ ሲላት፣ እንዴት እንደዚህ ምን ሰላም የምትየ ምንም ነገር እንድትሆን አይመልሽም። እኔ መጠጥ ጠጥተሽ አስገድደሽ እያደረግሽልኝ ሰላም፣ አሁን ደግሞ አንቺ ሌላ ችግር አትፍጠሪብኝ። አሁን እንዴት ይህን ሁሉ ችግር እንዲገባ ያደረግሽው አንቺ ነሽ ሰላም። ስለዚህ በጣም ከባድና አደገኛ ሰው ነሽ። እኔ በዚህ አልጠበቅኩሽም። አሁን ይሄ ነገር አልፏል። አሁን እኔም ባለ 2 ልጅ የሚመለከተኝ ነገር ማድረግ አለብኝ ስትለው አቶ ደረጀን በንዴት ይናደዱና ነገርኩሽ አንድ ነገር እንዳታደርጊ በማለት ነው። ዳጣና ናታን እንግዲህ በጣም ፍቅራቸው እየጦፈ ሲል አሁን እኔ እናንተ አብርጌት ስተገባ ዝም ብላ የምትታይ ትመስላለች። በዛ ላይ ደግሞ አብርጌት እስር ቤት ገብታ አንተና እኔ ሰርግ ተደግሶ ስንጋባ ምን አይነት ሄለና ይህ አስተሳሰብ ነው? ራሴን ወቀስኩት አለችው። ይህንን ነገር አልፈልግም ነበር በማለት እኔም ግራ ገባኝ። ደግሞ አፈቀርኩህ ምን ላድርግ እያለች ትነግረዋለች። እኔና አንቺ እንዳንጋባ ችግር ልፈጥሪ ነው ማለት ይህ እኮ በየቤቱ ብዙ ሀዘንና ደስታ ይፈራረቃል። ለአባዬም አንቺም እናትሽ የት እንደሆንሽ እንዲናገር እናደርጋለን። እኔም አንቺና እኔም አብረን እንጋባለን። አንቺንና እኔን ከመጋባት የሚያግደን ነገር ብሎ ሲላት፣ እሷም እንግዲህ በጭንቀት ነገሮችን አልፈዋለች። ቻናሉን ሰብስክራይብ እያደረጋችሁ እየጠብቁን ስለምትከታተሉን ከልብ እናመሰግናለን።